ሁሉም ነቢያት አንድ አምላክ ብቻ እንዲመለክ ነው የተጣሩት፣ ዒሳም ኢየሱስም ጭምር። ኢየሱስ ከጌታው ዘንድ ካረገ በኋላ ነው በተለያየ ጊዜያት ምድር ላይ ያሉ የሰው ልጆች የጉባኤ ስብሰባ ጠርተው በጉባኤ ላይ ነው ዒሳ አምላክ ነው ወይስ ሰው የሚል ውይይት ተደርጎ ምድር ላይ በተደረገ ስብሰባ ነው ተወስኖ ዒሳ አምላክም ሰውም ነው ያሉት። በጉባኤ ላይ ነው በሹራ ነው የተወሰነው እንጂ ዒሳ አምላክ ነኝ ብሎ ወይም ዒሳ ላይ የወረደው መጽሐፍ ወሕይ ዒሳ አምላክ ነው ብሎ መርየም አምላክ ናት ብሎ አይደለም። እነማ ታሪክ ላይ እንደሚታወቀው የተለያዩ ጉባኤዎች ፍልስጤም ላይ ሌላም አካባቢ ላይ ተደርገው ዒሳ ሰው ነው ወይስ አምላክ? ተመልከት። አምላክን በሹራ በድምፅ ብልጫ በሰዎች ውይይት ሲመረጥ፣ ሰውም አምላክም ነው ግን አንድ ሆኗል ተዋህዷል ያሉ አንድ ስም ተሰጣቸው። አምላክም ሰውም ነው ግን አልተዋሃደም ያሉ ሌላ እምነት ተከታይ ሆኑ። አይ ሰው ነው ግን እንዲህ ነው ብለው የሆነ ደረጃ የሰጡ ደግሞ ተከፋፈሉ። ወደ 23,000 ቦታ ላይ ማለት ሙስሊም ወሃቢና ሶፊ ሆነ ብለው በጣም አጉልተው ለማሳየት የሚሞክሩ ሰዎች ራሳቸው 23,000 ቦታ ተከፋፍሏል። በነሷራ እምነት ብቻ ውስጥ ያሉ ማለት ዋናው ብርቱ ግዙፉ ልዩነት ዒሳ ሰውም አምላክም ነው ስጋ የለበሰ ምንም ነው ከሚለው ይጀምራል። ከዛ በኋላ ጥቃቅን ነጥቦች ላይ እስከ 23,000 ቦታ ላይ ተካፍለዋል። አላህ ተባረከ ወተዓላ ይህን ሁሉ ግልጽ በሆነ መልኩ ለሁሉም በሚገባ ቃል ኢነ ኢላሀኩም ለዋሒድ፣ ማንም ይሁን ማን የአምላክነት ደረጃ የለውም። ትናንት ያልነበረ ነው፣ የሚበላ የሚጠጣ ነው፣ ደም ስጋ ነው፣ አልወለደም አልተወለደም፣ አጋር የለውም። ረቡ ሰማዋቲ ወልአርዲ፣ የሰማያት የምድር፣ ወማ በይነሁማ በሰማይና ምድር መሃል ያለው ፍጡርም፣ ወረቡል መሻሪቂ የምስራቆችም ጌታ ነዋ። አምላካችሁ አንድ ብቻ ነው ሲባል አንድ ብቸኛ የመሆኑ ማሳያ ትልልቅ ስራዎቹ ናቸው። ሰማይና ምድር፣ በሰማይና ምድር መሃል ያለው ምስራቅ ምዕራቡ የአላህ ስራ ነው። ከአላህ ውጭ ይሄን የሰራ ማን አለ? ማንም የለም። ረብ ማለት ፈጣሪ፣ ጠባቂ፣ ተንከባካቢ፣ ባለቤት ማለት ነው። ሰማይ ምድርን እኔ ነኝ የፈጠርኩት ሚላል። ሰማይ ምድርን ሲፈጥር ያገዘው አለ? አማልክት ከሚባሉት ውስጥ መርየምም ይሁን ጅብሪልም ይሁን ዒሳም ይሁን ማንም አላገዘው፣ አልነበሩም። ብቻውን አላህ የሰራ። ከዛ በኋላ ነው ሌሎችን የፈጠረው። ታዲያ ብቻውን ፈጥሮ ብቻው መመለክ ምን ያንሰዋል? ምን ይጎድለዋል?